ስለዚህ ከዚህ በኋላ አይመጣም። በቃ እኔ እነግረዋለሁ። ለእናንተ ልንገራችሁ ብዬ ነው። አይምጣ፣ አንፈልገውም። አይምጣ። ለምንድን ነው የማይመጣው? ናት ምንም አታመጡ። እሺ አንቺ ለምን ስነ ስርዓት አይኖርሽ? እናንተ ስነ ስርዓት ያዙ። ለምንድን ነው ማታምረታችሁ? አንተ ይናፈርሽ እሱ አይደል? ሰላም ሰላም፣ እንደምን አላችሁ የኔና የኢዙ ቤተሰቦች እንዴት ናችሁ? እንግዲህ ያው አይናፋርነሽ ምናምን እንዳትሉኝ፣ በእርግጥ በጣም አይናፋር ነኝ። ያው ብዙ ጊዜ ካሜራ ላይ ወጥቼ አላቅም እና ዛሬ የመጣሁት በጣም ኢዙዬ እየተጨናነቀ ስለሆነ በሳሚና በሙሉ በሳሚ ቤተሰቦች ማለት ነው። ስለዚህ ከዛ ችግር ያው እኔ እሱን ለማውጣት ብዙ ነው እየሞከርኩ እንደሆነ ታውቃላችሁ። ያው ለማታውቁኝ እንግዲህ ያው ቃል እባላለሁ። እኔ ከዚህ በፊትም ነግራችኋለሁ ስሜን። ስለዚህ ዛሬ የመጣሁት ኢዙ አያውቅም እነ ሳሚ ጋር እንደመጣሁኝ ሳልነግረው ነው የመጣሁት። ለነሳሚ ያው ብዙ ነገር የምነግራቸው ነገር ስላለ ነው ማለት ያው ኢዙዬ ብዙ ነገር እየተጨናነቀ ነው ስላችሁ እነሱ ጋር እየመጣ እነሱ ደግሞ እየተረዱት አይደለም። ለነሱ ብሎ እሱ ብዙ ነገር እያደረገ ነው። እነሱ ግን እሱን እየተረዱት ስላልሆነ እኔ ደግሞ እሱ በጣም እያሳዘነኝ ስለሆነ እና ደግሞ ወንድሙም በጣም እየተናደደበት ነው። እሱ ጋርም እያወራ አይደለም፣ እኔን ጊዜ እየሰጠኝ አይደለም። ስለዚህ እኔ ያን ታሳቢ በማድረግ አሁን ኢዙ ከዚህ ነገር ውስጥ ሁሉ እንዲወጣ ስለምፈልግ እና ደግሞ ለእኔም ጊዜ እንዲሰጠኝ ስለምፈልግ አሁን መጥቻለሁ እነሱ ጋር። በእርግጥ ያው 2 ጊዜ ነው መሰለኝ የመጣሁት አይደለ ካሜራማን? 2 ጊዜ ነው የመጣሁት። ስለዚህ አሁን አይጠፋኝም ብዬ አስባለሁ። ስለዚህ እነሱ ጋር አሁን ሄጄ ያው እምላቸውን ታያላችሁ እንግዲህ። እና ዋናው ነገር ደግሞ ገኒ በቃ እኔ አሁን እንድትድን ነው የምፈልገው እና ደግሞ ያው እኔ ክፉ ነገር ምናምን ነገር አስቤ አይደለም። እኔ ኢዙ ሰላም እንዲሆን ብቻ ስለምፈልግ ነው። ስለዚህ እና ደግሞ ሌላው ናቲም በመዳኑ ፊቱ እንደዛ ሆኖ ያው ታውቃላችሁ ቤተሰቦች፣ ፊቱ በመዳኑ በጣም ደስ ብሎኛል። እንኳን እግዚአብሔር ደረሰለት። ስለዚህ አሁን ገኒን ሳሚ አሁን በብርም ቢሆን እሱን ለማገዝ ያው እናቱ እንድትድንለት ማለት ነው። ስለዚህ ያው በቃ ኢዙ ከዚህ ችግር ውስጥ ሁሉ እንዲወጣ ብቻ ነው የምፈልገው። ሌላው ደግሞ ገኒም እንድትድን። እኔ በማንም ነገር በማንም ሰው ክፉ አላስብም። እኔ የምፈልገው ኢዙን ብቻ ነው። ስለዚህ አሁን ተከተሉኝ፣ እንሂድ አብረን። እዛ የሚሆነውን ሁሉንም ታያላችሁ ማለት ነው። ተከተሉኝ። እንግዲህ አይጠፋኝም ብዬ አስባለሁ። 2ኛ ነው 3ኛ ላይ መሰለኝ። እንግዲህ በቃ ስለዚህ አሁን ኢዙም ሊኖር ይችላል እዚህ ሳልነግረው ነው የመጣሁት። ያው ማለት ስላችሁ ለሱ ምንም ነገር አልነገርኩትም። ቅድም እንደነገርኳችሁ ሊኖር ይችላል። ያው እሱ እዚህ መመላለስ ስለሆነ ስራው ከዚህ በኋላ እንዳይመላለስ እንዳይመጣ እሱም እነሱ ጋር እንዳይመጣ እነሱም ከዚህ በኋላ ያው እሱ እኮ ክፉ ነገር አስቦ ሳይሆን ግን ያው ለነሱ ለመጥቀም ብሎ ነው። ግን ስላልተረዱት ያ ነገር መቆም ስላለበት ነው። ሊኖር ይችላል አይታወቅም እዚህ፣ ምክንያቱም እሱ መመላለስ ነው ስራው እዚህ። እና በቃ እስኪ እንሂድና የሚሆነውን እኔ ተከተሉ። ደርሰናል መሰለኝ። እዚህ ነው እንግዲህ ይመስለኛል። እዚህ አይደለም ስማ፣ ከፊት ቅደም ደግሞ የደረስን ነው። ያው ተመለሽ ማለት እንዳይሉኝ ብቻ ነው። ያው እንደሚታወቀው ከኢክራም ጋር ያለውን ነገር ታውቃላችሁ። እኔ ከሷ ጋር ምንም ነገር የለኝም። ለማንም ሰው ክፉ ነገር አላስብም እኔ እንደምታውቁት። ስለዚህ ኦልሬዲ አሁን እየደረስን ነው። እናንኳኳለን። እንግዲህ ምን እንደሚሉኝ አላውቅም። እናንኳኳን ነው። እኔ ነኝ። እየፈራሁ ነው ቤተሰቦች። ሰላም ለምን መጣሽ? አታስገብኝ? አረ መጀመሪያ ልግባ። ለምን መጣሽ? እነ ሳሚ የሉም?
እኔ ፈልግሽ ነው የምልሽ ሳሚ ነው። ይቅርታ ሳሚ፣ እኔ ክፉ ነገር ምናምን አስቤ አይደለም የመጣሁት። የኔ ማርሻት አለካሽም ክፉ ነገር ምናምን አስቤ አይደለም የመጣሁት እኔ። ኧረ በታይ ግን ታይ፣ እንደዚህ አትሁኚ ሳሚ። እንዴት ናችሁ? መግባት አልችልም ስላሳዘንሽ ብቻ ስላሳዘንኩሽ። እንዴት ናችሁ? ደህና አላችሁ? ሰላም ናችሁ? ሳሚ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። እንዴት ናችሁ? መቀመጥ ትችላለሁ አይደል? አዎ በሰላም። እንዴት ናችሁ? እንደምን አላችሁ? እኔም እዚህ አለ ብዬ ነው የመጣሁት። አያውቅም እንደመጣሁ እኔ እዚህ ካላወቀ ምን ትሰሪያለሽ አንቺ? አዎ ይዙ አያውቅም። ምንተም ድንገት ነው የመጣሁት። ሰላም ነው። በመዳና ደስ ብሎኛል። እንኳን እግዚአብሔር አዳነ። ከዚህ በፊት መጥቼ ነበር። እያመጣ ሳይሆን ያው ፍቅረኛው ነኝ የታወቀ። ይዞ አልመጣም ነበር። እዚህ ይኖራል ብዬ ነበር ያሰብኩት። ያው እሱ መመላለስ ስለሆነ እዚህ ስራ ይመጣል ብዬ ነበር ያሰብኩት። አይ ያው ብቻውን እሱ ላይ አይደለም የሚመላለሰው አይደለ ሳሚ? አይ ለማንኛውም አትገላምጡኝ። እኔ የመጣሁት አሁን ለመልካም ነው። ምንም ክፉ ለማንም አልተናገርኩም። ለይዞ አልነገርኩትም። አያውቅም እዚህ እንደመጣሁ አለኝ እንጂ ከይዙ ጋር የተያዘ ሁሉ የኔ ጉዳይ ነው። ለዛ በዛ ምክንያት የመጣሁ አይ ፍቅረኛው ምናምን አትልሽም። ፍቅረኛው ማለት ከመጀመሩ ማለት ያለውን ነገር ታውቂያለሽ አይደለ? ማለት ከይዙ ጋር የተያዘ ነገር ሁሉ እሱ ታወቀ። ችግር ቢፈጥርም ይመለከትሻል ማለት ነው። ሁሉም ይመለከተኛል ከሱ ጋር። እንዴት ተጠያቂ አልሆንም? እንዴት አልሆንም ብለህ ታስባለህ? ሲጀመር ችግርም ከተፈጠረ እኛ እሱን ካጣን አንቺ እንደምንይዝ ምንም ክፉ ችግር ሊፈጥር አይችልም። ይዙ ሲጀመር አሁን ምን ለማለት ፈልገሽ ነው? ኮኒ አንቺ እኔ ነኝ እንጂ አንቺ ነሽ እንደውም ሰው ማትባይ። ቁጭ ብለሽ በኮንፊደንስ ምናምን እንደዚህ ማውራት አትችይም እኮ አንቺ። እኔ ያለውን ነገር ታውቂያለሽ። ስለዚህ አንቺ በኮንፊደንስ ማውራት አትችይም። አሁን እኔ የመጣሁት ይልክ አሁን የመጣሁት እኔ አሁን ይዙዝ ቤት እንደሚመላለስ ታውቃላችሁ። እናንተ ግን ሲመላለስ ምናምን ለእናንተ ብዙ ነገር ሲያደርግላችሁ እናንተ ያልታያችሁም። ስለዚህ እሱ ብዙ ነገር እየተጨናነቀ ነው። በዛ ላይ ደግሞ ወንድሙም በጣም እሱም እያገኘው አይደለም ማለት እያገኘው አይደለም ስላችሁ ምንም ነገር እያወራው አይደለም። ብዙ ጊዜ ቤት አይሄድም። ያለው እናንተ ጋር ነው። ስለዚህ ከዚህ በኋላ እሱ እዚህ ቤት እንዲመጣ አልፈልግም። እኔም አልመጣም ከዚህ በኋላ። ያው አረፍ ብለን ነበር ብለሻላ። ከዚህ በኋላ ግሬ አይደርስም እዚህ ቤት እኔ ማለት ነው። ስለዚህ እሱ ከዚህ በኋላ አንቺ ምን አግብቶሽ ነው ዘዲን እዚህ ቤት እንዳይመጣ ብለሽ መቆጣጠር? ለምን ነገርኩህ እኮ ይዙ ጋር የተያዘ ነገር ሁሉ እኔ ይመለከተኛል። አንቺ እኮ አሁን ነው የመጣሽ። ምንም የምታውቂው ታሪክ የለም። አሁን ዘዲን እዚህ ጋር ችግር ከፈጠረ እኛ አይደለም ስለ እንዳይመጣ አይደለም ወጥተን ፈልገን አምጥተን እዚህ ጋር እንትን ማለት እንችላለን። ይሄ እንዳይሆን እንደውም እኛ እንዳይመጣ አይደለም እንዳይመጣ ያዥልኝ ከቻልሽ በቃ አጠገባችን እንዳይደርስ ያዥልን። እሱን እኮ ነው መልክ እሱን እኮ ነው መልክ። እኔም እዚህ ነገር ውስጥ እኮ አብረን አይደል የገባነው። እዚህ ነገር ውስጥ አብረን እንደገባን አብረን እንወጣታለን። ያውልሽ ይዘዲን ላይ ችግር ሊኖር ይችላል። ሳሚ አንተ አሁን ሂድ በቃ አትምጣ ከዚህ ቤት በቃ እንዲሄድ ነው የምትፈልገው አንተ? አልፈልግም። እኔ መጥቶ መጨረሻችንን ማየት አለብን። ምክንያቱም ምን አሁን ይዘዲን ላይም የሆነ ነገር ሊኖር ይችላል። ኢክራምን ለምንድነው ከቤት ማላባል? ምን ይሰራልናል? እኔ ስለ እሱ አይመለከተኝም። እኔ የሚመለከተኝ ስለ ይዙ ብቻ ነው። እና ደግሞ ለምንድነው ማላወራው? በአንቺ እኮ ነው ያለው ነገር የመጣው። እኔ ስለ እሱ እኔ አሁን ስለ ይዙ ብቻ ነው። እኔ ስለ እሱ አይመለከተኝም። አዝዬው ዞራለሁ። እሺ
ለዛም ነው እዚህ የመጡት። እኔ እኮ አንቺንም እኮ ማባረር ናት እሷንም እኮ ማባረር አለ። ግን እናንተ ያላችሁ ነገር እና ምንም የለንም። ይኸው እየነገረቻ ምን አለ ነው ከኢዘዲን ጋር ያላችሁን ነገር ሳላረጋግጥ ሲጀምር ከዚህ ቤት አንቺም አትወጪም፣ ኢዘዲንም የማይወጣ አንቺም ደግሞ ከገባሽ እዚህ ጉዳይ ውስጥ አትወጪም። በእርግጥ ማለት ነው አንተ እጄ ላይ አትጠቁምብኝ። ብቻችን ደግሞ ማውራት ካለብን ብቻችን ምናምን አለ ያለ ሰው ፊት እንደዚህ በቃ እኔ አሁን ሳሚ ላናገር የምፈልገው ነገር ማለት ነው እና እኔ አሁን እንድታውቁት የምፈልገው ነገር በቃ እኔ የምፈልገው ነገር ይዙ እዚህ ቤት እንዳይመጣ ከዚህ በኋላ እናንተም በቃ እሱን አጠገቡ እንዳደርሱ ነው የምፈልገው። ሌላው ደግሞ እዚህ ጋር ቀልድ አይደለም ያስኩት እናት እኔ ስሬስ የኢዘዲን ፍቅረኛ ማለት ነው። አሁን ኢዘዲን እዚህ ጋር የገባንበት ችግር አለ። በእርግጥ ሳሚ ያልከው ነገር ማለት ነው አሁን ነገሮች ከመሃላችሁ ነው እየተባለ ነው ያለ ነው አይደለ? መሃላችሁ ችግር የሚፈጥርባችሁ ሰው እሱም ሊሆን ይችላል፣ ክራምም ልትሆን ትችላለች፣ ማንም ሊሆን ይችላል። ልትሆን ትችላለህ። ሳሚም እኔ ከአንቺና ከኢዘዲን ራስ አሉት። እኔ ሌላው ይላችሁ ገንዘብም ከሆነ እኔ በገንዘብ እኔ ማንም ሰው እንዲጎዳ አልፈልግም እዚህ ጋር ማለት ነው። ገንዘብ የምትፈልጉ ከሆነ እናትህ እንድትን ከሆነ የምትፈልገው በገንዘብም ቢሆን በምችለው ፈልግ ሰዓት የት ነበርሽ? የኔ እናት ገንዘብ በገንዘብ ነበር ጀመረ። ይኸውልሽ አሁን አንቺን ብትሆኝ እዚህ ሚስጥር ውስጥ ገብተሽ እኛ በቅርብ የሚያውቁን ሰዎች እናቴ ውሻ እንደሆነች እንዲያውቁብኝ አልፈልግም። ግን አሁን አንቺን ማውቀሻል። አንቺ ራሱ ከዚህ ነገር አትወጪም። ይኸውልሽ ካሁን በኋላ ማለት ከዚህ ነገር ውስጥ ጭራሽ አትወጪም። ምን ያልከኝ ነው አልገባኝም። እኔ ጭራሽ ይዙን ከዚህ ውስጥ እንዲወጣ ፈልጋለሁ፣ እዚህ ቤት እንዳይመጣ ፈልጋለሁ። ስለዚህ ጭራሽ ተላላኪም ልትሆኚ ትችያለሽ እኮ አይታወቅም። የምን ተላላኪ ነው የምታወራው? ተላላኪም ልትሆኚ ትችያለሽ። ማን ያውቃል? እንደውም ልክ ነው ያልኳት። አንቺም ከዚህ በኋላ አውቀሻል አይደለ? መውጣት የለብሽም። እኔም ሀሳቤን ቀይሬ ኢዘዲን ሲመጣ አንቺም ተከትለሽ እዚህ ቤት ትመጫታለሽ። እናቴ ሰው ሳትሆን እኔ ያልኩ አልተረዳችሁኝም መሰለኝ ያልኩትን ነገር ገብቶኛል። አንቺ እኔ ከዛ ከቤት የመጣሁት ለይዙ ሳልነግረው የመጣሁት ኢዘዲንን ልታስመልጥ የነም ትርናት ወይኔ እሻውን ምንድነው የማደርገው? ስለዚህ አሁን ቅድም እየተቆጣሽ ነው። ለምን ቀስራለሁ? ቆይ ለምን እንደዚህ ታደርጊ? አሁን እየተናገርኩት ያለሁት አንቺ አትፈልገውም ማለት ምንድነው? ኢዘዲን እኮ እንዳይመጣ ነው እኮ ነው እዚህ ቤት። አሁን ለምን ቀስላለሁ? ሲጀመር ቀስ አለለም እንዴ? ለምን ቀስላለሁ? ሲጀመር በደንብ አሚን ላቀብለኝ። ኧረ እባክሽ እስከ ምንድነው የምታይኝ? እኔ የመጣሁት ሌላ አይደለም። አይዞሽ ያንቺ ሚስጥር ምናምን ልነግራችሁ መስሎሽ ነው እንደዚህ የተርበተበትሽው? አይደለም እኔ ይዙ ብቻ እናንተ አይዞሽ አላወራም። እሺ አላወራም። አይዞሽ እኔ የምፈልገው ይዙና ይዙ ብቻ ይዙ ብቻ እንዲወጣ ብቻ ከዚህ ቤት እግሩ እዚሽ ቤት ድርሽ እንዳይል። አይ ምንም የለም። አይዞሽ አሁን እኮ ሰምቼሻለሁ። ሚስጥርሽን እንዳላወጣ ነው ወይ ምናምን? ሚስጥር የለም። እናንተ ሰዎች ግን ምንድነው ችግራችሁ? አይዞሽ ለምንድን ነው ትወጣለች? አትወጣም። እኔ እያለሁ ቃል ኪዳን እዚህ ቤት አትቀመጥም። ለምን ደግሞ አትወጣም? አትቀመጥም። ይኸውልሽ እቺ ልጅ ተላላኪ ልትሆን ትችላለች። ምንም ትሁን አያገባኝም። እዚህ ቀርታ ሚስጥር ቀርታ አንተ መብት የለህም እኮ መብት የለህም። እሱን አሳይሻለሁ። እንዴት እኔ መብት የለህም። እኔ እዚህ ቤት የማቆየት መብት የለህም። ጀመር አትቀመጭ። እድልም የለሽ። ያ ከፈለግን መብት ምናምን አይጠበቅብንም። መብት እኔ እኮ ምን ቅር አድርጌ ነው የማስወጣት? አንቺ አታስወጪኝም። አንቺ አታስወጪኝም። ሲጀመር እዚህ መተሽ መዛት ራሱ የለብሽ። በቃ አሁን እኮ ይኸውልህ እኔ እኮ አልዛትኩም። እናንተ እኮ ናችሁ። እኔ ምንም ነገር እኮ አልዛትኩም። እናንተ ናችሁ። እኔ እኮ ይዞ እዚህ ቤት አይምጣ አልኩሽ። እኔ አይምጣ እኔና ሰሚን ጓደኞች ለምንድን ነው የማይመጣው? እሷ ራሱ ከዚህ ቤት አትወጣም። አትወጪም። ዛሬ የፈለገ ነገር ይመጣል። ወይኔ እናያለን ካንተ ጋር ቤቱ እኮ እኔ ነው አይደል? የታመመችው እናቴ ናት።
ምንም ይኸውልሽ ማንም የሚያገባው ጉዳይ የለም። በቃ እኔ እዚህ ጋር የታመመችው እናቴ ናት። ይኸውልሽ ስማ እሷ ሚስጥር ምናምን እየተባባሉ ነበር። ስለ ሚስጥር እንደሆነ አላውቅም። ሚስጥርሽን አላወጣብሽም ምናምን ምንድን ነው የማቃጥረው? በሳሚ አቃጠርክ ናት ጎበዝ አይደለም ይክራ ባለፈው እቺ ልጅ ሚስጥር ስትል እኔ ምንድን ነው አንቺ ቃል ኪዳን ምንድን ነው ያላት ሚስጥር አንቺ እንድናገር ነው የምትፈልገው? ሀሳብሽ ምንድን ነው አንቺ? ቆይ እያየሁሽ እኮ ሀሳቤን እኮ ተናገርኩ። እየሰማችሁኝ ስላልሆነ ነው እናንተ። ለዚህ ነው እኮ በቃ ከእናንተ ጋር እኮ መሆን የለበትም ሲጀመር ይዙ። ምክንያቱም ይዙ ምንድን ነው ይዙን እኮ እኛም ፈልገው መናትሽ እንደውም እየረበሸን ያለ ልጅ እኮ ግን የሚያውቀው ነገር ይኖራል ስለ እናቴ። እሱም ኢክራምም ከዚህ ጉዳይ መውጣት የለባቸውም እያልኩ እና ሲቀጥል ደግሞ እሱም ኢክራምም አትበል። እኔ ኢክራምን ከሱ ጋር እንድታያይዝብኝ አልፈልግም ሲጀመር። እሷ የራሷ ጉዳይ አይመለከተኝም። በቃ ይኸው አንቺ ስላልሽ ምናምን አይደለም እናስወጣው። ችግር ውስጥ ከተገኘ አይደለም ይዘዲን አንቺን ራሱ አስረን ቁጭ አሁን እኔ የእናንተ እሱ ሲጀመር እናንተን እኮ አይሰማም። በቃ የለማ ይዙ አልመጣም ዛሬም እዚህ ቤት። ስለዚህ ከዚህ በኋላ አይመጣም። በቃ እኔ እነግረዋለሁ። ለእናንተ ልንገራችሁ ብዬ ነው። አይምጣ፣ አንፈልገውም። አይምጣ። ለምንድን ነው የማይመጣው? ናቲ መጥቶ እዚህ ጉዳዩን መጨረስ አለበት። በቃ ራስህ መጨረስ እኮ ነው ሳሚ፣ ራስህ ጨርስ። በቃ እኔ ምን አውቃለሁ እሱ ምን እንዳደረገ። እናቴ ምንም አያደርግም። እሱ ምንም ሊያደርግ አይችልም። አታውቁትም። ለዛ ነው ስለማታውቁት እኮ ነው። እሱን አታውቁትም። አሁን እኮ ይዘዲን ቀረም አልቀረም ማለት ነው። ችግር ውስጥ ካገኘነው ለምን ጉድጓድ አይገባም? ጎትተን አምጥተን እናመጣለን። ማንም ሰው ቢሆን እዚህ ችግር ውስጥ ያገኘነውን ዋጋ ከማስከፈልና እንትን ከማለት ወደኋላ ነው። እወጣለሁ። እኔ ልወጣ ነው የመጣሁት። ልነግራችሁ ብዬ ነው። እኔ ከዚህ ቤት አትወጣም። በቃ አትወጣም። እዚሁ አስረን እናስቀምጣለን። እንዴት ነው የሚያደርግ? አንተ ምን ሆነህ ነው? እኔ ልሰደብሽ በቃ ሰልሱ አንተ ናት። አልተሳደብኩም። እሷ እኮ አንድ ቃል ስተነፍስ እሷ ትግ ትላለች። እኔ ላይ ምንም አታመጡም። እሺ አንቺ ለምን ስነ ስርዓት አይኖርሽም? እናንተ ስነ ስርዓት ያዙ። እኔ አሁን አክብሬያችሁ እዚህ እንዳይመጣ በቃ ለመናገር አንቺ ሂጂ እዛ እባክሽ። ምን አይነት ማለት ስለዚህ ራሳችሁ ችግር መፍጠር ነው የምትፈልጉት ራሳችሁ ላይ ሁላችሁ። እኔ እኮ አንድ ስልክ ብደውል በቃ እዚህ ጋር በጣም ደውለሽ ስልክ ነው የምትደውይው። ለቃቃ ስልክ መሰረት ይከራ አንተ ልቀቀኝ። ሴትዮ ስነ ስርዓትሽ ነው። ምን ይሆናል? አንቺ ለማንሽ ያርፈሽ ማን ስለሆንሽ ነው የምታስፈራሪው? ማን ስለሆንሽ ነው የምታስፈራሪው? ስልኩን ስጡኝ። ለቃቃ ችግር ይታሰሪ ሳሚ በሩን እየቆለፈ ነው። ለምንድን ነው የማታስረት አንቺ? ቁጭ በይ ሴትዮ። ከዚህ ቤት እንኳን አንቺ እንኳን ይዘዲ ማለት ነው። እያሳመንከኝ ነው። ቶ ያውልህ እሷን ለማየት ናቲ ለምንድነው ዝልኝ ያዝልኝና ልሰራት አንቺ ደፋሪ ሆንሽ ነው ስላልሽ ነው። እሺ ልቀቁኝ። እሷን ለማየት ሲመጣ እሱ የሆነ ነገር ሊያመጡ ነው። ጭራሽ መጥተሽ ታስፈራሪናለሽ እንዴ? ስልክ ነው ሰው እንደዚህ በማድረግ ነው እናንተ ለባላ እናት በረንዳ ላይ እነሱ ስላሉልሽ ነው ያለሽ። መጨረሻሽን አየሽ። ምንም ማውራት አይጠበቅብሽም። በቃ ምክንያቱም እሱ ይመጣል። እሱ አንፈልጉ ሴትዮ ግቢ፣ ሌላ ችግር አትፍጠሪ። በጥፊ እንዳለች እኮ ነይ ግቢ። ቀጥ ብለሽ ቤት እዛ ውስጥ ግቢ። አንቺ ሌላ ችግር አትፈልጊ። አንቺ እኔን አስፈርሽ። አንቺ እሱ አይደል አራታት ወይስ ትጨርስ? ምንድን ነው የምትጨርሰው? ገና ገርፋታለሁ። እያየሁሽ እኮ እንዲህ ምናምን ስትይ እኮ ምንድን ነው ችግራችሁ? እኔ ሚስጥር አለባት ነገር አላውቃለሁ። የምታውቁትን ነገር ካለ ራሱ መታሰር እኮ አለባት።
ራስሽ እንዳሰርሽኝ ነው ፍቺ። ዋው ኧረ ሴትዮ በእናትሽ አንቺ እንዴ ለምን አትገቢም? እዛ አትሆኝም ዋልትሽ ይኸውልሽ ካልሆነ የሆነ በእንቅልፍ መድኃኒት እንዳላስነሽ እኮ አርፈሽ ተኝ አርፈሽ እንጂ እኔ እንቅልፍ አልመጣም። መድኃኒት ሰጥሻለሁ። ዋልትሽ መርፌ ነው የምወጋሽ። ይዙንም እንደዛ አርጋችሁ የሚመላለሰው እዚህ ቤት በመድኃኒት ነው የምታምኑት እናንተ? መድኃኒት አይደለም። የዚህ ችግር ውስጥ ለመውጣት ሁላችንም እናስፈልጋለን። ቆይ ቆይ ምንድነው ማናውቀው ነገር አለ እንዴ? እኮ ማን ያለሽ አልባት አልፈታም። የራሽ እጄን አልፈታም። አይፍቺ አይ ምንም ጥሩ አልኩኝ። የጓደኛዬ እኔ ተሸክሜሽ ነው ማስገባሽ። በሩን ቆልፌዋለሁ። ቆልፏል። ቆልፎታል በሩ። ነይ እንጂ ተቺኝ። ሴትዮ ለምን እንደው ምትረብሽ? እንዳትነካኝ እንዳልመታሽ ሴትዮ የሆነ የደበቅሽው ነገር አለ። ያ ነገር ሳይወጣ አንቺ ካንቺ ጋር ማለት ነው ሰላም እንዳትሆንች ልጅ በማሰራችሁ በቃ አይበቃኝም ናት። አዳዲስ ነገር በየቀኑ አዳዲስ። የአንቺ ጉድ መች ነው የሚያልቀው? ግን የአንቺ ሚስጥሮች